አሁን ነገሩ እየጦዘ ይገኛል። ሀገራት አሰላለፋቸውን እየለዩ በየራሳቸው ጎሬ እየተደበቁ ይገኛሉ። ግብጽ የአረብ ሊግን አስተባብራ ሱዳንን፣ ሶማሊያን፣ ጅቡቲና ኤርትራን ከጎኗ ማሰለፍ ችላለች። ኢትዮጵያ ደግሞ ከገልፍ ሀገራት መካከል በተባበሩት አረብ ኤሚሬቶች ትደገፋለች። እንዲሁም ከምስራቅ አፍሪካ ሀገራት ደግሞ የዊሊያም ሩቶ ሀገር የሆነችው ኬንያ ከኢትዮጵያ ጎን ሆናለች። ቀጠናው ወደ ለየለት ትርምስ ማምራቱ አይቀርም። የኤሪክ ማቻር ደቡብ ሱዳንን ብትሆን የኢትዮጵያን ወደብ ማግኘት ለኔም እረፍት ነው ብላ ታስባለች። በእርስ በርስ ጦርነት እየታመሰች ያለችው ሱዳንን ብትሆን በሁለቱ መሪዎቿ አማካኝነት አንዱን እግሯን ካይሮ ላይ ተክላ ሌላኛውን ደግሞ አዲስ አበባ አድርጋ መጪውን ጊዜ እየተጠባበቀች ትገኛለች። ጠቅላይ ሚኒስትር ዶክተር አብይ አህመድ አይችልም የሚባለው ነገር የለም። ያሰበውን አድርጎ ያሳያል። ይህ ሰው የለውጥ አምባሳደር፣ የመቻል ምልክት፣ ሰርቶ የማሳያ ሕያው ሐውልት፣ ከማቀድ እስከ መተግበር ያሉትን ሂደቶች በሚገባ መምራት የሚችል፣ ስርቆትን ነፍሱ አብዝታ የምትጸየፍ፣ የኢትዮጵያን የከፍታ ማማ ለመመለስ የሚፋለም፣ ከሀገር ውስጥ እስከ ዓለም አቀፍ እልፍ ጠላቶቹን በትከሻው ላይ ይዞ የሚዞር፣ የሺህ ዓመታትን ታሪክ በ7 ዓመታት የለወጠ፣ ከወረሳቸው ታላላቅ የኢትዮጵያ ችግሮች ጋር ሰርክ እየተፋለመ የሚገኝ፣ ያመነበትን በጽናት የሚፈጽም፣ በሶማሊያና ኤርትራ የሚፈራ፣ በሱዳንና በግብፅ የሚጠላ፣ ለኬንያው ዊሊያም ሩቶ ቤተመንግስትን ለህዝብ ክፍት ማድረግ ያስተማረ፣ የኮሪደር ልማትን ለሶማሊያ፣ ደቡብ አፍሪካ፣ ኬንያና ጋና ፕሬዝዳንቶች ያካፈለ፣ የሳይንስ ሙዚየምን ገንብቶ አፍሪካውያንን እንደ ኢትዮጵያ መሆን ቢቻል ብለው እንዲመኙ ማድረግ የቻለ፣ የነካ ሁሉ የሚሳካለት፣ ያሰበ ሁሉ የሚሆንለት ጥበበኛ ሰው ነው። ኢራቅን ከመፍረስ፣ የመንን ከትርምስ፣ ሶሪያን ከውድመት፣ ሊቢያን ከውድቀት መታደግ ያልቻለው የአረብ ሊግ በኢትዮጵያ ላይ ጥርሱን ያወጣውና ለግብፅና ለሱዳን ያደላው፣ ግብፅ በአህጉሩ ላይ ያላት አቅም ከፍተኛ እንደሆነ ስለሚያውቅ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ዓለም እየተመራችበት ያለው ስርዓት በሚገባ ገብቶታል። ለዚያም ነው የቀጠናውን ጂኦፖለቲካዊ ሊቀይር ወደሚችለው ቀይ ባህር አይኑን የተከለው። ነገሩ ቀላል አይደለም። ሱዳን፣ ሶማሊያ፣ ግብፅና ኤርትራ በኢትዮጵያ ላይ ተነስተዋል። ነገሩ ቀላል አይደለም። በምስራቅ አፍሪካ ውስጥ የሚገኙ ሀገራት ወደ ትርምስ የሚያመሩበት ዋነኛ ምክንያት ከቀይ ባህርና ህንድ ውቅያኖስ ጋር ተያይዞ የሚፈጠሩ ችግሮች ሲሆኑ ይህ ቀጠና የመካከለኛው ምስራቅ ብቻ ሳይሆን መላው አውሮፓውያንን የማተራመስ ከፍተኛ አቅም ያለው ስትራቴጂክ ቦታ ነው። ኤርትራ ላይ የሚጀመረው ማንኛውም ችግር ለኢትዮጵያ፣ ለጅቡቲ፣ ለሱዳንና ሶማሊያ የሚደርስ ሲሆን የእነዚህ ሀገራት ትርምስ ደግሞ ለደቡብ ሱዳን፣ ኡጋንዳና ኬንያ የሚዳረስ ክፉ ቫይረስ ሲሆን በሽታው በእነዚህ ሀገራት ብቻ ሳይቆይም ለሩዋንዳ፣ ብሩንዲና ታንዛኒያ የሚዳረስ የሚፋጅ እሳት ነው። ነገሩን ሰፋ አድርገን ካየነው በተለይ በአፍሪካ ቀንድ ውስጥ የሚፈጠረው የትኛውም ችግር ለሰሜን አፍሪካዊቷ ሀገር ግብፅ የሚደርስ ሲሆን የግብፅ መረበሽ ደግሞ ጎረቤቷ ለሆኑት ሊቢያና እስራኤል ሲሻገር ደግሞ ጆርዳን፣ ሳውዲ፣ የተባበሩት አረብ ኤሚሬቶች፣ የመንና ኦማን ሊዳረስ የሚችል እንፋሎት እንደሆነ ልንገነዘብ ይገባል። በአንዱ ሀገር ያለው እሳት ወደ ሌላው የሚዛመትበት ፍጥነትም የማይታወቅ ሲሆን በዚህ አካባቢ ያለውን ውስብስብ ችግር አንድ በአንድ እየነጠሉ መፍታት ተገቢ ነው። ትንቢትሽ ይፈጸም ከመሬት ጠባይ በል፣ ከአጥናፍ እስከ አጥናፍ ገድልሽ ይንበልበል፣ ሰንደቅሽ ከፍ ይበል ይቁም ለዘላለም ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ሳምንታዊ ትንታኔያችን ሲሆን በዛሬው ትንታኔ ላይ ከግብፅ ተነስተን በካይሮ አስመራ ደርሰን የሻዕቢያን ተላላኪነትና በሱዳን ውስጥ ያለውን የእርስ በርስ ጦርነት ተመልክተን በምስራቅ አፍሪካ ሀገራት መካከል የሚነሳውን ጦርነት እንዴት ወደ ቀጠናው እንደሚሻገር ቃኝተን የጠቅላይ ሚኒስትር ዶክተር አብይ አህመድን ዲፕሎማሲያዊ መንገድ አሳይተን የኬንያንና ኡጋንዳ ፍጥጫን እንዲሁም የጅቡቲ ክደትን ተመልክተን በህወሓት ታጣቂዎች መካከል በተፈጠረው አለመግባባት ከሻዕቢያ ታጣቂዎች ጋር ተኩስ መክፈታቸውን እየጎበኘን በሐራ መሬትና ኢሮባዶ መካከል የተፈጠረውን ጥምረት የምንቃኝበት እንዲሁም በኢትዮጵያና ኤርትራ መካከል በአሁኑ ሰዓት ስላለው ግንኙነት የጠቅላይ ሚኒስቴሩ የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳና የውጭ ጉዳይ ሚኒስቴር የሆኑት ዶክተር ጌዲዮን ጢሞቴዎስ የተናገሩትን ንግግር የምንቃኝበት ይሆናል። እስከ ትንታኔው ፍጻሜ ድረስ አብራችሁ እንድትቆዩ በመጠየቅ ከትንታኔው ጋር እኔ ቢንያም ከድር አብሬያችሁ የምቆይ ይሆናል። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ዜናውን ላይክና ሼር ማድረጎትን አይዘንጉ።
ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ኢሳያስ ከሐማስና አልሻባብ እንዲሁም አልቃይዳ ጋር የሚሰራ ሲሆን አንዴ ለኢራን ሌላ ጊዜ ለሳውዲ በመታዘዝ በሱዳን የውስጥ ጉዳይ ገብቶ ከኢራን ድጋፍ ለሚደረግለት አልቡራን ወታደራዊ ድጋፍ ያደርጋል። የሻቢያ መንግስት ከኢራኑ ሁለንተናዊ መሪ አያቶላ አሊ ኻሜኒ ጋር እየሰራ ይገኛል በሚል በእስራኤሉ መሪ ቤንያሚን ኔታንያሁ ጥርስ ከተነከሰበትና የቀይ መስመር ውስጥ ከገባ ዓመታት አልፎታል። ምዕራባውያኑ ደግሞ ስለ ኢሳያስ አፈወርቂ ሲያስቡ ቀጠናውን ለማተራመስና የመካከለኛውን ምስራቅ ወደ ገሃነመ እሳት ለመክተት እየሰሩ ከሚገኙ ኃይላት ጎን ተሰልፎ የሽብር አዙሪት ውስጥ ገብቶ ሀገሩን የረሳ መሪ ነው ሲሉ ይደመጣሉ። በኤርትራ ሰማይ ላይ ድሮኖች እያንዣበቡ ይገኛሉ። አላርፍ ያለው የኢሳያስ አፈወርቂ የጥፋት እጆች በሱዳን የውስጥ ጉዳይ ገብተው ለካርቱም የእርስ በርስ መጠፋፋት ቤንዚን እያቀበለ ይገኛል። በዚህ ድርጊቱ የተበሳጨው የሱዳኑን ፈጥኖ ደራሽ የሚመራው መሐመድ ሐምዳን ዳጋሎ በኢሳያስ አስተዳደር ላይ ጥርሱን ነክሶ አስመራን ካላጠፋው እያለ ይገኛል። በሌላ በኩል ደግሞ የጀነራል አልቡርሃን ኃይል ከግብፅ በሚደረግለት እርዳታ አልሲሲን ተማምኖ ኢሳያስን ከጎን አሰልፎ በቴህራን ልገሳ ልቡን አጀግኖ መሐመድ ሐምዳን ዳጋሎን ካላጠፋው እያለ ይገኛል። አሁን ነገሩ እየጦዘ ይገኛል። አገራት አሰላለፋቸውን እየለዩ በየራሳቸው ጎሬ እየተደበቁ ይገኛሉ። ግብፅ የአረብ ሊግን አስተባብራ ሱዳን፣ ሶማሊያን፣ ጅቡቲና ኤርትራን ከጎኗ ማሰለፍ ችላለች። ኢትዮጵያ ደግሞ ከገልፎ ሀገራት መካከል በተባበሩት አረብ ኤሚሬቶች ትደገፋለች። እንዲሁም ከምስራቅ አፍሪካ ሀገራት ደግሞ የዊሊያም ሩቶ ሀገር የሆነችው ኬንያ ከኢትዮጵያ ጎን ሆናለች። ቀጠናው ወደ ለየለት ትርምስ ማምራቱ አይቀርም። የኤሪክ ማቻር ደቡብ ሱዳንን ብትሆን የኢትዮጵያ ወደብ ማግኘት ለኔም ረፍት ነው ብላ ታስባለች። በእርስ በርስ ጦርነት እየታመሰች ያለችው ሱዳንን ብትሆን በሁለቱ መሪዎች አማካኝነት አንዱን እግሯን ካይሮ ተክላ ሌላኛውን ደግሞ አዲስ አበባ አድርጋ መጪውን ጊዜ እየተጠባበቀች ትገኛለች። በመጪው ምርጫ ለመሳተፍ ፕሬዝዳንታዊ ምርጫ ቅስቀሳ እያደረጉ የሚገኙት የኡጋንዳው ፕሬዝዳንት ዩዌሪ ካጉታ ሙሴቬኒ ኬንያ የሞምባሳ ወደብን ጨምሮ የህንድ ውቅያኖስ መዳረሻን ከከለከለችኝ ወይም የወደብ አገልግሎት መስጠቷን እንደ ችሮታ የምትቆጥር ከሆነ ወደ ጦርነት የምንገባ ይሆናል ሲሉ የተናገሩ ሲሆን የፕሬዝዳንት ሙሴቬኒ ልጅና የሀገሪቱ ጦር ዋና አዛዥ የሆኑት ጀነራል ሙሃዚ አባቴ ልክ ነው፣ ኬንያ ለኡጋንዳ የባህር መዳረሻ መስጠት አለባት፣ ይህንን ጥያቄያችንን በሰላማዊ መንገድ እያቀረብን እንገኛለን፣ ይህ የማይሆን ከሆነ ግን ናይሮቢን ልንቆጣጠር እንገደዳለን ሲሉ ተናግሯል። ትንቢትሽ ፈጸመ ከመሬት ተባይበል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል ሰንደቅሽ ከፍ ይበል ይቁም ለዘላለም ሰላም። በኢትዮጵያ ላይ ተደጋጋሚ ዛቻና ማስፈራሪያ ስታደርስ የቆየችው ካይሮ ማስፈራሪያውና ዛቻዋ የትም እንደማያደርሳት ስታውቅ በውጭ ጉዳይ ሚኒስቴሯ በኩል ባለፉት 13 ዓመታት ኢትዮጵያ ድምጿን አጥፍታ የህዳሴውን ግድብ ገንብታለች። አሁን የህዳሴው ግድብ መሬት ላይ ያለ ሀቅ ነው። በዚህ ጉዳይ ላይ ምንም አይነት ድርድር ማድረግ አንችልም፣ ከድርድሩም ወጥተናል። ይሁን እንጂ በናይል ወንዝ ላይ ያለንን ታሪካዊ መብት ለማረጋገጥ ሌሎች አማራጮችን እንጠቀማለን ስትል ተናግራለች።
በእስራኤልና ሐማስ መካከል በተደረገው የተኩስ ማቆም ስምምነት ላይ በግብጿ ሻርሜል ሼክ ከተማ የተገኙት የአሜሪካኑ መሪ የሆኑት ዶናልድ ትራምፕ ኢትዮጵያ ህዳሴውን ግድብ ገንብታ ጨርሳለች፣ በዚህ ጉዳይ ላይ ምንም አይነት ድርድር ማድረግ የማይቻልበት ደረጃ ተደርሷል፣ ስለዚህ ግብጽ ስለ ህዳሴው ግድብ ማንሳት ሳይሆን ያለባት ቴክኒካዊ ጉዳዮች ላይ ለመደራደር በሯን ክፍት ማድረግ ይኖርባታል ሲሉ መናገራቸው ይታወሳል። በህዳሴው ግድብ ላይ የተሸነፈችው ግብጽ ኢትዮጵያን ለማንበርከክ ይጠቅመኛል ያለችውን መንገድ ሁሉ እየተከተለች ትገኛለች። ለዚህም ይረዳኛል ብላ ያሰበችው የዘመናት የኢትዮጵያ መተንፈሻ የሆነችውን ጅቡቲ አጋር ማድረግና ኢትዮጵያን ተጽዕኖ ውስጥ መክተት የሚል ህልምን አዝላ ኦማር ጊሌን ተሳፍራ በጅቡቲ ወደብ ለመገንባት ስምምነቷን ፈጽማለች። ግብጽ በሱዳን መጋገር ለምትፈልገው ዳቦ እርሾ ሆኖ እያገለገለ የሚገኘው ኢሳያስ አፈወርቂ ከኢራኑ መሪ አያቶላ አሊ ኻሜኒ የሚላክለትን ድሮኖች በምጽዋ አሳርፎ ወደ ካርቱም እየላከ ይገኛል። በዚህ የተበሳጨው የሱዳኑን ፈጥኖ ደራሽ የሚመራው መሐመድ ሐምዳን ዳጋሎ ለሻዕቢያ ከፍተኛ ማስጠንቀቂያ እየሰጠ ይገኛል። ኢትዮጵያን ሳላጠፋ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትን ሳላንበረክክ እረፍት የለኝም ያለው አልሲሲ የኢትዮጵያን ጎረቤት ሀገራት ማንኳኳቱን የቀጠለ ሲሆን ወታደሮቹን በሞቃዲሾ ካሰፈረ በኋላ የናይሮቢን በር እያንኳኳ ይገኛል። ከኢትዮጵያ ጋር ወታደራዊ ስምምነት የፈረመችው ኬንያ በህዳሴው ግድብ ምርቃት ላይ መገኘቷ የሚታወስ ሲሆን በወቅቱ ኬንያና ኢትዮጵያ ተጨማሪ የኤሌክትሪክ ኃይል ሽያጭ ለማድረግ ስምምነት ፈጽሟል። ይሁን እንጂ የኢትዮጵያና ኬንያ ስምምነት እንዲሁም ፍቅር አይኗን ያቀላው ግብጽ በዲፕሎማቷ በኩል ዊሊያም ሩቶ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መገናኘቱና በህዳሴው ግድብ ምርቃት ላይ መገኘት የግብጽን ክብር ያልጠበቀ ነው ሲሉ መናገራቸው ይታወሳል። በወቅቱ የግብጽን ንግግር የሰሙት የኬንያ ታላላቅ ምሁራኖች ግብጽ ራስ ወዳድ እንደሆነችና በሰው ሀገር የውስጥ ጉዳይ ላይ ገብታ ኬንያ ከማን ጋር መገናኘት እንዳለባትና እንደሌለባት መወሰን አትችልም ሲሉ ተችተዋል። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ የመዋኛ ገንዳ ጂምናዚየምና ቤተ መጻሕፍት ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። ከሳተላይት በተገኘ መረጃ መሰረት ከኢራን የተነሳው አውሮፕላን በኤርትራ ምጽዋ ወደብ አርፏል መባሉን ተንተርሶ ሰፊ ትንታኔ የሰራው ሆርን ሪቪው ኢራን ከኤርትራ ጋር ስምምነት እያደረገች ያለችበት ዋነኛ ምክንያት በቀይ ባህር በኩል ያላትን ተጽዕኖ ለማስፋትና እስራኤልን ለመገዳደር እንዲሁም የምዕራባውያንን የባህር ኃይል ለመቃወም ይረዳኛል ብላ ታስባለች። ስለዚህ የምጽዋ ወደብን ለማግኘት ከአስመራ መንግስት ጋር ሰፊ ስራን እየሰራች ትገኛለች ሲል ገልጿል። ኢራን ከጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ጋር ዲፕሎማሲ ወዳጅነት እያሳየች ብትገኝም የኢትዮጵያን ቀንደኛ ጠላት የሆነችውን ኤርትራን እየረዳች ትገኛለች የሚለው ትንታኔው ቴህራን ለአስመራ ድሮኖችንና የሚሳኤል ቴክኖሎጂን የምታስታጥቅ ከሆነ በቀጠናው ያለው ስስ የጸጥታ ሚዛን ሙሉ ለሙሉ የሚዛባ ይሆናል። ይህ ደግሞ ለእብሪተኛውና ሰላምን ለማይወደው ኢሳያስ አፈወርቂ ጉልበትን የሚሰጥ ስለሆነ በኢትዮጵያና በኤርትራ መካከል ጦርነት እንዲጀመር መንገድ ሊሆን ይችላል ሲል ጽሑፉን ይቀጥላል። እንደ ሆርን ሪቪው ገለጻ ከሆነ ኢራን የምጽዋ ወደብን የምታገኝ ከሆነ አጠቃላይ የዓለም አቀፉን ትኩረት የምትስብ ሲሆን የዓለም ሀገራት አይናቸውን በዚህ ቦታ ላይ ማሳረፋቸው አይቀርም። ይህ ደግሞ በሰላማዊ መንገድ የባህር ዳርቻን ለማግኘት ጥረት እያደረገች ያለችውን ኢትዮጵያ የሚጎዳ ይሆናል ሲል የሚቀጥለው ጽሑፉ ቴህራን የምታደርገው እንቅስቃሴ ከኢትዮጵያ ባሻገር በእርስ በርስ ጦርነት እየታመሰች ላለችው ሱዳን ተጨማሪ ሁከትን የሚያዋልድ ይሆናል ብሏል። ኢሳያስ ወርቅ ለመዝረፍ በዲሞክራቲክ ኮንጎ ላይ ወታደር ያዘመተ ከንግግር ይልቅ ጦርነትን የሚመርጥ ለዜጎቹ ግድ የሌለው ለከፈሉት ሁሉ ወታደሮቹን የሚልክ ከወያኔ ፋኖና ሸኔ ጋር የቆመ ከየመን የተዋጋ ከሁቲና ቦካራም ጋር የተጋመደ እጆቹ ከብር ይልቅ የጥይት ባሩድን የሚመርጡ ንግግሩ ሰላምን ሳይሆን ጦርነትን የሚሰብኩ አይኖቹ ከራሱ ሀገር ይልቅ የሌላን ሀገር እያዩ የሚቀሉ
ከግጭት የሚያተርፍ ስራን የማይወድ አደገኛ ገዳይና አስገዳይ ነው ሲሉ ኤርትራውያን ይናገራሉ። አሁን ጊዜው የጥሎ ማለፍ ወቅት ነው። ማንም ማንንም አይሰማም። ዓለም ላይ ህግ የሚባል ነገር የለም። የአፍሪካ ህብረት በለው ኢጋድ ወይም ተመድ ጡንቻቸውን ላጠነከሩ ሀገራት ሲያጎነብስ ማየቱ የተለመደ ነው። በአውሮፓና በኔቶ አባል ሀገራት ግፊት ወደ ጦርነት የገባችው ዩክሬን ዛሬ ላይ ወደ አመድነት ተቀይራለች። ሩሲያን የሚያስቆማት አልተገኘም። የአውሮፓ ህብረት በለው የመንግስታቱ ድርጅት ኬቭ ስትጠፋ ዳር ቆሞ ከማየት ውጪ ሞስኮን ማስቆም አልተቻለውም። አሜሪካንም ብትሆን አለውልህ ብላ ወደ ጦርነት ያስገባችው ዜሌንስኪን ከመርዳት ይልቅ ባለባበሱ ላይ ሙድ እያዘች ትገኛለች። በቃ ይህ የዓለም እውነት ነው። ነገም ለኢትዮጵያ ይሰራል። ለዚያም ነው እንደ ሀገር መጠንከር ጉልበተኛ መሆን ያስፈለገው። ወደ ቀይ ባህር እስካልተመለስን ድረስ ብሪክስ በለው IMF ከተረጅነት ማስወጣት አቅም የላቸውም። የአፍሪካ ህብረትም ቢሆን የሚፈይደው ቁም ነገር የለም። የራስን እድል በራስ ነው መወሰን የምትችለው። 130 ሚሊዮን ህዝብ ይዘን ጥቂት ሚሊዮን ህዝቦች በያዙት ሶማሊያና ጅቡቲ እንዲሁም ኤርትራ መቀለጃ የሆነው በእነዚህ ሀገራት በተለይም በሶማሊያና ጅቡቲ ውስጥ የሚኖሩ ኢትዮጵያውያን ክብር አጥተው በየጊዜው የሚጎሳቆሉት የደሃ ሀገሮች ህዝብ ስለሆንን ነው። ይህንን ድህነትና ለማኝነት ከትከሻችን እስካላራገፍን ድረስ በቀንዱ ላይ ያለንን ተሰሚነት መመለስ እስካልቻልን የማንም መቀለጃ ሆነን ነው የምንቀረው። ኢራንን ከመፍረስ፣ የመንን ከትርምስ፣ ሶሪያን ከውድመት፣ ሊቢያን ከውድቀት መታደግ ያልቻለው የአረብ ሊግ በኢትዮጵያ ላይ ጥርሱን ያወጣውና ለግብፅና ለሱዳን ያደላው ግብፅ በአህጉሩ ያላትን አቅም ከፍተኛ እንደሆነ ስለሚያውቅ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ዓለም እየተመራችበት ያለው ስርዓት በሚገባ ገብቶታል። ለዚያም ነው የቀጠናውን ጂኦፖለቲካዊ ሊቀይር ወደሚችለው ቀይ ባህር አይኑን የተከለው። ነገሩ ቀላል አይደለም። ሱዳን፣ ሶማሊያ፣ ግብፅና ኤርትራ በኢትዮጵያ ላይ ተነስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አይችልም የሚባለው ነገር የለም። ያሰበውን አድርጎ ያሳያል። ይህ ሰው የለውጥ አምባሳደር፣ የመቻል ምልክት፣ ሰርቶ የማሳያ ሕያው ሐውልት፣ ከማቀድ እስከ መተግበር ያሉትን ሂደቶች በሚገባ መምራት የሚችል፣ ስርቆትን ነፍሷ አብዝታ የምትጸየፍ፣ የኢትዮጵያን የከፍታ ማማ ለመመለስ የሚፋለም፣ ከሀገር ውስጥ እስከ ዓለም አቀፍ እልፍ ጠላቶችን በትከሻው ይዞ የሚዞር፣ የሺህ ዓመታት ታሪክን በ7 ዓመታት የለወጠ፣ ከወረሳቸው ታላላቅ የኢትዮጵያ ችግሮች ጋር ሰርክ እየተፋለመ የሚገኝ፣ ያመነበትን በጽናት የሚፈጽም፣ በሶማሊያና ኤርትራ የሚፈራ፣ በሱዳንና በግብፅ የሚጠላ፣ ለኬንያው ዊሊያም ሩቶ ቤተመንግስትን ለህዝብ ክፍት ማድረግ ያስተማረ፣ የወንዝ ዳር ልማትን ኬንያ ከአዲስ አበባ ልምድ እንድትጋራ ማድረግ የቻለ፣ የኮሪደር ልማትን ለሶማሊያ፣ ደቡብ አፍሪካ፣ ኬንያና ጋና ፕሬዝዳንቶች ያካፈለ፣ የሳይንስ ሙዚየምን ገንብቶ አፍሪካውያን እንደ ኢትዮጵያ መሆን ቢቻለን ብለው እንዲመኙ ማድረግ የቻለ፣ የነካ ሁሉ የሚሳካለት፣ ያሰበ ሁሉ የሚሆንለት ጥበበኛ ሰው ነው። ነገሩ ቀላል አይደለም። በምስራቅ አፍሪካ ውስጥ የሚገኙ ሀገራት ወደ ትርምስ የሚያመሩበት ዋነኛ ምክንያት ከቀይ ባህርና ህንድ ውቅያኖስ ጋር ተያይዘው የሚፈጠሩ ችግሮች ሲሆኑ ይህ ቀጠና የመካከለኛውን ምስራቅ ብቻ ሳይሆን መላው አውሮፓውያንን የማተራመስ ከፍተኛ አቅም ያለው ስትራቴጂክ ቦታ ነው። ትንቢትሽ ይፈጸም ከመሬት ጠባይ በል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል ሰንደቅሽ ከፍ ይበል ይቁም ለዘላለም ሰላም ጥጋብ ደስታ። ኤርትራ ላይ የሚጀመረው ማንኛውም ችግር ለኢትዮጵያ፣ ለጅቡቲ፣ ለሱዳንና ሶማሊያ የሚደርስ ሲሆን የእነዚህ ሀገራት ትርምስ ደግሞ ለደቡብ ሱዳን፣ ኡጋንዳና ኬንያ የሚዳረስ ክፉ ቫይረስ ሲሆን በሽታው በእነዚህ ሀገራት ብቻ ሳይቆም ለሩዋንዳ፣ ብሩንዲና ታንዛኒያ የሚደርስ የሚፋጅ እሳት ነው። ነገሩን ሰፋ አድርገን ካየነው በተለይ በአፍሪካ ቀንድ ውስጥ የሚፈጠረው የትኛውም ችግር ለሰሜን አፍሪካዊቷ ሀገር ግብፅ የሚደርስ ሲሆን የግብፅ መረበሽ ደግሞ ጎረቤቷ ለሆኑት ሊቢያና እስራኤል ሲሻገር ጆርዳን፣ ሳውዲ፣ የተባበሩት አረብ ኤሚሬቶች፣ የመንና ኦማን ሊዳረስ የሚችል እንፋሎት እንደሆነ ልንገነዘብ ይገባል። በአንዱ ሀገር ያለው እሳት ወደ ሌላ የሚዛመትበት ፍጥነትም የማይታወቅ ሲሆን በዚህ አካባቢ ያለው ውስብስብ ችግር አንድ በአንድ እየነጠሉ መፍታት ተገቢ ነው። የኤርትራው መሪ ኢሳያስ አፈወርቂ ነገሮችን በማወሳሰብ ሂደት ውስጥ የኢትዮጵያን ፍላጎት ወደ ጎን ከማለት ባለፈ መልኩ ከህወሓት ጋር በፈጠረው ጽምዶ ምክንያት በአማራ ክልልና በትግራይ ክልል ውስጥ የተለያዩ የውክልና ጦርነቶችን ከፍቶ በሰሜን ወሎና በጋሸና ግንባር መደምሰሱ ይታወሳል። ድል ያልቀናቸው ህወሓትና ሻዕቢያ በአሁኑ ሰዓት እርስ በርሳቸው እየተዋጉ ሲሆን እየወጡ ባሉ መረጃዎች መሰረት በትናንትና ዕለት ከባድ የተኩስ ልውውጥ መደረጉ ተሰምቷል። የተኩስ ልውውጡ የተደረገው በሻዕቢያና በህወሓት ታጣቂዎች መካከል ሲሆን በዚህ የተኩስ ልውውጥ ከህወሓት 5 ታጣቂዎች ከሻዕቢያ ደግሞ 6 ታጣቂዎች መገደላቸው ተሰምቷል።
እንደ ምንጮቻችን ገለጻ ከሆነ ሁለቱ ኃይሎች እርስ በርስ የተታኮሱበት ዋነኛ ምክንያት በታጣቂዎቻቸው መካከል በተፈጠረ አለመግባባት እንደሆነም ተሰምቷል። ይህ በእንዲህ እንዳለ ራሱን አርሚ 15 ብሎ የሚጠራው የህወሓት ታጣቂ በህወሓት ላይ ከፍተኛ አመጽ እያደረገ ሲሆን ከአዲግራት ከተማ ወደ መቀሌና አድዋ የሚወስዱ ቁልፍ መንገዶችን በመዝጋት በከተማዋ ምንም አይነት እንቅስቃሴ እንዳይኖር አድርጓል። ነገሮች ከቁጥጥር ውጭ የሆኑበት ህወሓት ለአራተኛ ዙር ጦርነት እየተዘጋጀ ቢገኝም በራሱ ታጣቂዎች እየደረሰበት ያለው ተቃውሞና ከሻዕቢያ መንግስት ጋር የፈጠረው ጽምዶ ውጤት አላመጣለት ብሎ የሞት አዙሪት ውስጥ በሚገኝበት በዚህ ሰዓት የኢሮብ ሬዚስታንስ ኃይል ከሐራ መሬት ታጣቂዎች ጋር መቀናጀቱን አስታውቋል። በሰሜን ምስራቃዊ ትግራይ ከሚገኘው የኢሮብ ማህበረሰብ የተውጣጡ ታጣቂዎች ተደራጅተው የኢሮብ ሬዚስታንስ አርሚ የሚል ኃይል መመስረታቸው የሚታወቅ ሲሆን በዛሬው ዕለት ባወጡት መግለጫ ራሱን ቲፒኤፍ ወይም የትግራይ ሰላም ኃይል ብሎ ከሚጠራው ኃይል ጋር ጥምረት መፍጠራቸውን አስታውቋል። በተለምዶ ሐራ መሬት ተብሎ የሚጠሩትና ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩት ኃይሎች ባሰራጩት መረጃ ይህንን ጥምረት የፈጠሩት የህወሓትን የበላይነት ለመታገል መሆኑን አስታውቀው በምስራቃዊ ትግራይ የሚገኙትን የተገለሉ ያሏቸውን ማህበረሰቦች ለመጠበቅ እንደሆነም ገልጿል። የኢሮብ ማህበረሰብ ከኤርትራ ድንበር አቅራቢያ የሚገኝ ሲሆን የወረዳው የተወሰነ ክፍል በኤርትራ ኃይሎች ቁጥጥር ስር እንደሚገኝ ይታወቃል። ትንቢትሽ ይፈጸም ከመሬት ጠባይ በል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል ሰንደቅሽ ከፍ ይበል ይቁም ለዘላለም ሰላም የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳ በለንደን ከመሃዲ ሐሰን ጋር በነበራቸው ቆይታ ላይ ኢትዮጵያና ኤርትራ ወደ ጦርነት አይገቡም፣ ምክንያቱም ሁለቱ ሀገራት የጦርነትን አስከፊነት በሚገባ ያውቁታል ብለው ከተናገሩ ከቀናት በኋላ ሆርን ሪቪው የተባለው ቲንክ ታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ የተገኙት የኢትዮጵያ ውጭ ጉዳይ ሚኒስቴር የሆኑት ዶክተር ጌዲዮን ጢሞቴዎስ በሉዓላዊነታችንና በብሔራዊ ጥቅማችን እየተቃጣ ለሚገኘው ጣልቃ ገብነት የአጸፋ ምላሽ ለመስጠት የሚያስችል በቂ ምክንያት ቢኖረንም ሁኔታውን በትዕግስት መከታተል መርጠናል ያሉ ሲሆን ዓለም አቀፉ ማህበረሰብ በኤርትራ መንግስት ላይ ጫና እንዲያደርግም ጠይቋል። ከዚህ በተጨማሪ ዶክተር ጌዲዮን ያነሱት ሐሳብ ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በኢትዮጵያ መንግስት ቅድሚያ የሚሰጠው ጉዳይ ነው ሲሉም ተናግረዋል። በኤርትራ ሰማይ ስር ፀሐይ ጠቁራለች፣ ጨረቃም ደም ለብሳለች። ኢሳያስና ባለስልጣናቱ ለዘመናት ካልተቀየረችው አስመራ ከሚገኘው ቢሮአቸው ተቀምጠው ዓመታትን ወደ ኋላ እየቆጠሩ በሳህል በረሃ የነበራቸውን የጦርነት ወቅት እያሰቡ ዛሬም ድረስ ለሌላ ጦርነት እየተዘጋጁ ይገኛሉ። ዓለም ተቀይሯል፣ እነሱ ግን ዛሬም ድረስ ባልተቀየረውና ከኢትዮጵያ ሲገነጠሉ ከተገዛው መቀመጫቸው ላይ ቁጭ ብለው የግብፅን ጉዳይ እያስፈጸሙ ይገኛሉ። ከግብፅ ተነስተን በካይሮ አስመራ ደርሰን የሻዕቢያን ተላላኪነትና በሱዳን ውስጥ ያለውን የእርስ በርስ ጦርነት ተመልክተን በምስራቅ አፍሪካ ሀገራት መካከል የሚነሳውን ጦርነት እንዴት ወደ ቀጠናው እንደሚሻገር ቃኝተን የጠቅላይ ሚኒስትር ዶክተር አብይ አህመድን ዲፕሎማሲያዊ መንገድ አሳይተን የኬንያንና ኡጋንዳን ፍጥጫ የጅቡቲን ክህደት ተመልክተን በህወሓት ታጣቂዎች መካከል የተፈጠረውን አለመግባባት ከሻዕቢያ ታጣቂዎች ጋር ተኩስ እንዲከፍቱ ማድረጉን ጎብኝተን በሐራ መሬትና ኢሮብ ዋዶ መካከል የተፈጠረውን ጥምረት አስቃኝተን የጌታቸው ረዳና የዶክተር ጌዲዮን ጢሞቴዎስን ንግግር ያስደመጥንበት ሳምንታዊ ትንታኔያችን ይህንን ይመስላል። በእኔ በኩል አበቃው። በሚቀጥለው በሌላ ርዕሰ ጉዳይ እስከምንገናኝ መልካም ጊዜ ይሁንላችሁ። ከትንታኔው ጋር ቢንያም ከድር ነበርኩኝ።